ያኔ ታሪክ እንደሚያስታውሰው ከቅኝ ግዛት ነፃ ያልወጡ የአፍሪካ ሀገራት ነበሩ። አንዳንዶቹ በአገረ መንግስት ግንባታ እንኳን አልጠነከሩም። የኢትዮጵያ አየር ኃይል በ1928 ዓ.ም ሲቋቋም በኢትዮጵያ ሰማይ ሲገማሸር ለሀገር ሉዓላዊነት ብቻ ሳይሆን ለቀጠናውና ለሌሎች የአፍሪካ ሀገራት ሰላምና ነፃነት ሲባል በኢትዮጵያ ስም ተሰልፏል። የጠላት እሳት አክሽፏል፣ መክቷል፣ ሰላም አጽንቷል። ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ታጥቆ የመጣውን የሶማሊያን ጦር ከዚህ ረቅጦ ከሀገር አስወጥቷል። በዛን ሰዓት የአንበሳ ድርሻ የተጫወተ የኢትዮጵያ አየር ኃይል ነው። በሶማሊያ አልሸባብን ለማምታት ሄደዋል። ወደ ሌሎች ሀገሮችም ይሄዳሉ። አፍሪካ ሀገር ብቻ ሳይሆን ዓለምን ነጻ አውጥተናል። ዓለምን ነጻ አወጣን ተብሎ ነው የሚመደበው። አንድ ማሳያ ቢጠቀስ ዛሬም በታንዛኒያውያን ልብ ውስጥ ያለ በወቅቱ የኢትዮጵያ አየር ኃይል ለሉዓላዊነታቸው መከበር ፈጣን ምላሽ በመስጠቱ ድልን ተጎናጽፈዋል። በእርግጥም ለአፍሪካ ነጻነትና አንድነት መቆም መርሁና ተግባሩ ስለመሆኑ ማሳያ ነው ይላሉ። Air Force of Ethiopia did during the conflict in Tanzania የኢትዮጵያ አየር ኃይል በታንዛኒያ በነበረው ግጭት ወቅት ከፍተኛ አስተዋጽኦ አድርጓል። የሀገራችን አባት ጁሊየስ ኒሬሬ ለታንዛኒያ ሉዓላዊነት የሚደረገው ትግል ውስጥ እንዲደግፏቸው ከቀዳማዊ አፄ ኃይለ ሥላሴ ጋር ተወያይተው ነበር። ንጉሱም የታንዛኒያን የግዛት አንድነትና ሉዓላዊነት ለማስከበር በጣም ፈጣን ምላሽ በመስጠታቸው ጦርነቱ በድል ሊጠናቀቅ ችሏል። ይህ በአፍሪካ ሀገራት መካከል ትብብር እጅግ አስፈላጊ ስለመሆኑ ትልቅ ማሳያ ነው። The collaboration is very important. During the Tanzania and Uganda war, Ethiopia Air Force play a big role. በታንዛኒያ ጦርነት ወቅት የኢትዮጵያ አየር ኃይል የታንዛኒያን የአየር ክልል በማስከበርና ጦርነቱን እንድናሸንፍ በማድረግ ረገድ ከፍተኛ ሚና ተጫውቷል። Ensuring that we were able to win our war. በአህጉሪቱ ቀድሞ ከአቪዬሽን ኢንዱስትሪ የተዋወቀው አየር ኃይሉ በአካዳሚ የበቁ አፍሪካውያን የአቪዬሽን ባለሙያዎችን ማፍራቱን ቀጥሏል። 90ኛ ዓመት በዓሉን ሲያከብር ካስመረቃቸው አብራሪዎች፣ እጩ መኮንኖችና የቴክኒክ ባለሙያዎች መካከል ታንዛኒያውያን ይገኙበታል። ይህ ስለ አፍሪካውያን ትስስርና ህብረት ትርጉሙ ሰፊ ነው። የአይነቱ ትስስር በአፍሪካውያን መካከል ሊገነባ ይገባል ሲሉ ሀሳባቸውን ያካፍላሉ። Ethiopian Air Force is really doing great. የኢትዮጵያ አየር ኃይል ድንቅ ስራ እየሰራ ነው። በአፍሪካ ውስጥ ካሉ ታላላቅ አየር ኃይሎች አንዱ ነው። በዚህ ልዩ ስልጠና ላይ መሳተፍና በቅቶ መመረቅ ትልቅ ደስታን ይሰጣል። እዚህ ያገኘነው የበረራ ስልጠና ሁሉ በጣም ጠቃሚ እንዲሁም በጥሩ በሆነ ሁኔታ የተከታተልነው ነበር። ይህም እኛን ጎበዝና በራሳችን የሚተማመኑ አብራሪዎች አድርጎናል። በሀገራችን ጥሩ አብራሪዎች እንሆናለን። እዚህ ኢትዮጵያ ውስጥ ባገኘነው ስልጠናና ክህሎት ሀገራችንን ለማገልገል ሙሉ በሙሉ ዝግጁ ነን። We are going to be good pilots in our country. We are going to serve well through skills and training that we are going to gain here in Ethiopia. We should have to strengthen this kind of collaboration. በአፍሪካ ሀገሮቻችን መካከል እንዲህ አይነቱ ትብብር በጣም አስፈላጊ ነው። ዛሬ እዚህ ኢትዮጵያውያንን፣ ታንዛኒያውያንን፣ ኬንያውያንንና ሌሎችን ታያላችሁ። ስለዚህ ሁላችንም በአንድነት ከሆንን የአየር ክልላችንን ሊደፍር የሚችል ጠላት አይኖርም። አብረን ልምምድ ማድረግና ቴክኖሎጂዎችን እርስ በርስ መለዋወጥን መቀጠል አለብን እላለሁ። This kind of collaboration between our air territory. በሰማይ ለጠላት አጸፋውን እየሰጠ ድሮም ሀገር ያቆመው የነጻነት ምልክቱ የኢትዮጵያ አየር ኃይል ዛሬም ዘምኗል። በሰው ኃይልና በቴክኖሎጂ ልቋል። አየር ኃይሉ ዓለምን የተረዳ ዘመናዊነትን የተዋሃደ ስለመሆኑ የቀድሞ አርበኛ ኮሎኔል ሪጃል ኡመር የኖሩትን ያለፉበትን እውነት ይመሰክራሉ። ምንና ምን እንዴ አለባበሱ ብትል፣ አቀማመጡ፣ አመጋገቡ ብትል፣ መኖሪያ ቤቱ የሚኖርበት እንዴ ያ አንድ ጊዜ ቆይቷል። በ74 ዓመተ ምህረት አካባቢ ነው ቀይ ኮከብ አስመራ እጀ አየር ኃይሎቹ የሚቀመጡበት ቤት እኮ ይሄን ኃይል ደረጃውን የጠበቀ አይደለም። አለባበሳቸውም እስከዚህም ይሄን ኃይል ነው እና በጣም አሁን ከፍተኛ አድጓል። የኢፌዴሪ አየር ኃይል ለትልቅ ሀገር ትልቅ አየር ኃይል መገንባት የሚል ተልዕኮን በማሳካት ሂደት በሰው ኃይልና በውጊያ ቴክኖሎጂ ረገድ ራሱን ለአሁናዊ ዘርፈ ብዙ የውጊያ ወድ እያበቃ ይገኛል። በመጪው 5 ዓመታት ከአህጉሪቱ ቀዳሚ አየር ኃይል ለመሆን ሰንቆ እየተጋ ይገኛል። ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን
በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል።